መልእክተኛው አለይሂ ሰላቱ ወሰላም ምግብን አላህ ዱዓ ሲያረጉበት ይባርክላቸው ነበር፣ ይበዛ ነበር። አንድን ሰው በትክክል ማያጠግብ ምግብ ሰራዊት እንዲመግብ ያደርጉበት ነበር። አንዴ አቡ ሁረይራ ይንገረን እመነግራችሁ ሐዲሶች ሰሒህ ናቸው፣ ሰነዳቸው ሁሉም ሰሒህ ናቸው። አብዛኛው ሼኽ አልባኒ في سلسلة الصحيح في صحيح الجامع ያረጋገጧቸው ሰነዶች ናቸው። ሌሎቹ ደግሞ ሰሒህ ሙስሊም ቡኻሪ ላይ ተጠቀሱ ናቸው። አንዴ ይላል አቡ ሁረይራ መዲና ውስጥ ችግር ገባ፣ ሰው የሚበላው አጣ። ሰው ስለ ረሃብ ማውራት ጀመረ፣ ቸገረው፣ ይበላው የለውም፣ ተቸግሯል። ከዛም መልእክተኛው አለይሂ ሰላቱ ወሰላም አንተ አቡ ሁረይራ አሉኝ፣ ምን አለ እንደው ስለ ሰው ልናካፍለው ምንችለው ነገር አሉኝ። ያላህ መልእክተኛ ምን የለኝም፣ ግን ኮሮጆዬ ውስጥ የምግብ ማዣዬ ውስጥ 19 ፍሬ ቴምር አለ አልኳቸው። አምጣው አሉኝ። ከዛም ልብስ ላይ አወጡና ዘረገፉት። 19 ፍሬ ናቸው። ዱዓ አደረጉ፣ አላህን ተማጸኑ እንዲባርክላቸው። ከዛም መለሷት ወደ ኮሮጆ ይላል አቡ ሁረይራ። ከመለሷት በኋላ ሰውን ጥራሉኝ መልእክተኛው አለይሂ ሰላቱ ወሰላም። ሰው ይመጣል፣ ከቴምሩ እየተዘገነ ይሰጠዋል፣ ጠግቦ በልቶ ይወጣል። እንግዲህ ማህበረሰቡ ነው የቸገረው። ያ ማህበረሰብ ከዚች ኮሮጆ ነግራቸዋለሁ 19 ፍሬ ብቻ ነው እያወጡ ይሰጡታል፣ ይመገባል፣ ይወስዳል፣ ይመገባል። ለራሱ ለቤተሰቡ ጥግብ አድርጎ ያ ማህበረሰብ ከዛች እየተዘገነ ተሰጠው። 19 ፍሬ ነው። አላህ ባረከው፣ አላህ አበዛው። ሁሉም በልተው ጨረሱ። ረሃቡ ጠፋ፣ ማህበረሰቡ በቂ ስንቅ ያዘ። ከዛም ነብይ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ መለሱልኝና አቡ ሁረይራ ሆይ ከቴምርህ አንዲትም ፍሬ አልነካንም፣ የሰጠህን 19 ፍሬ አሁንም እሱስ ኮሮጆ ውስጥ አለ እንካ ብለው መለሱልኝ ይላል። ከዛም አሉኝ አንተ አቡ ሁረይራ ለወደፊት መመገብ ስትፈልግ ቴምሩን ኮሮጆውን ገልብጠህ ዕቃ ላይ አድርገህ አትብላው፣ እጅን ስደድና እያወጣህ ተመገብ አሉኝ አለ። يقول والله በአላህ እምላለሁ ይላል እቺን ኮሮጆ ልብ በሉ 19 ፍሬ ነው የነበራት። በነብዩ የህይወት ቆይታ ዘመን በላውባታል። በቃ ሙሉ መጋዘን ነው የተሰጠው አቡ ሁረይራ። ከሱ ረሱል ሰለላሁ ዐለይሂ ወሰለም ወደ አኺራ አስከሄዱ በላው። የአቡበክር የስልጣን ዘመን ላይም በላው ወደ 2 ዓመት። ከዛም ዑመር መጣ። 10 ዓመት ያህል ነው የገዙት ዑመር። የዑመርም ጊዜ ተመገቡ። ከዛም የዑስማን ዘመን መጣ። ዑስማን ረዲየላሁ ተዓላ አንሁ በነዛ ሰዎች እስኪገደል ድረስ ተመገቡ ይላል። ልብ በሉ መልእክተኛው እንኳን ወደ አኺራ የሄዱት ወደ አኺራ ወደ ጌታቸው የተሻገሩት በሂጅራ አቆጣጠር 11ኛው ዓመት ላይ ነበር። ዑስማን ረዲየላሁ ተዓላ አንሁ የተገደለው በ35ኛው ሂጅሪያ ላይ። ይሄን እንኳን ቀላል ስሌት ብናደርግ ከ35 11 ስንቀንስ 24 ዓመት በትንሹ አቡ ሁረይራ ከዚች እየዘገነ ምግቡን ችሏል። የዑስማን የተገደለ ወቅት ይላል ረዲየላሁ ተዓላ አንሁ ዑስማን እስትሽሃድ ሲያደርግ ያኔ ዕቃዬ ጠፋችኝ ተወሰደችብኝ፣ እስከዛ ድረስ ግን ለ24 25 26 ዓመት ከሷ እየዘገንኩ እመገብ ነበር ይላል ረዲየላሁ ተዓላ አንሁ። ወሰለላሁ ወሰለም ዐላ ነቢይና መሐመድ። እንዲህ አይነት ተአምር ኢማንን የአቡ ሁረይራ የሚጨምር የማህበረሰቡን አግርሞት የሚናገር ተአምር አላህ ሰጥቷቸው ነበር። እሰቡት 24 25 ዓመት የማያልቅ ኮሮጆ እያወጣህ መብላት ነው አያልቅ። ማህበረሰብ ሙሉ አብልተውበታል። የነበረቻት 19 ፍሬ ነው። አላህ ባረከው በዱዓቸው። እንዲህ አይነት ተአምር መልእክተኛው አለይሂ ሰላቱ ወሰላም ያሳዩ ነበር። ይሄ ነው ሰሃቦችን ኢማናቸውን እንደ አለት ያጠጠረው። ለዛ አይተዋላ ሁሉን ተአምር። ከዚህ ምን እንማራለን? አንደኛ የመልእክተኛውን የማይቋረጥ ተአምር የጌታ ግዛ እንዳላቸው የሚያረጋግጥ ሙዕጂዛቸው እናያለን። ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም የማህበረሰቡ ጭንቀታቸው ነበር። ህዝቡ የሚያደርገው ሲያጣ መልእክተኛውን ነው አካፍሉን ብለው የሚመጣ፣ እርሳቸውን መፍትሄ አያጡለትም። ሶስተኛ አቡ ሁረይራ ረዲየላሁ ተዓላ አንሁ ያለችውን 19 ፍሬ ለማካፈል ለሌሎቹ ሰጥቶ ለማደር የነበረውን ዝግጁነት አልቃም ብትሆን እኮ እሷ ነገር አልቃለች።
ተመልከቱ ለሰው ልትሰጡ ስትነሱ ያላችሁን ለማጋራት ስትወስኑ አላህ ይባርክላችሁ 19 ፍሬ ለመስጠት ወሰነ ከ19 ዓመት በላይ የሚበላው መጋዘን አላህ ሰጠ ፍሪጅ ሰጠ አያችሁ ለሰዎች ስትቆረሱ ለሌላው መኖር ሲጀምሩ ህይወታችሁ የተባረከ ይሆናል ልጆቻችሁ ይሰምራሉ ፋናችሁ ይደምቃል መልካም ነገር ሁሌም ከናንተ ጋር ይሆናል ይባረካል ህይወታችሁ